በሰከንድ ውስጥ ነው በቃ የመጣው። አሁን አይቼው እንትን ያልኩት መኪና ጩኸቱ ልነግርሽ አልችልም። ሲመጣ መውጣት አልቻልንም፣ ወደ ውጪ መውጣት አልቻልንም። እሺ ወደ 8 እንሆናለን ውስጥ ያለ ነው። ህፃን ልጅም አለ። ፈርኒቸር ቤት ውስጥ ደግሞ ወደ 5 የሚሆኑ ወጣቶች አሉ። 10 ምናምን ሰው ማለት ነው አስቢው። በቃ መጣ። በቃ በጣም እየጮኸ ምን ጠርጎን ሄደ። ሙሉ ቤቱን ጠርጎት ሄደ። ሰላም ጤና ይስጥልን ወደ ኢቲአርት ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እንደተለመደው እኛ ጋር ሁሉም ነገር ሰላም ነው። ዛሬም እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ ማለት ነው። ከዛሬዋ ባለ እንግዳችን ደግሞ የምንማረው ብዙ ነገር የምናስተውለው የምንማራቸው ነገሮች ይኖራሉ ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። እየተመለከታችሁ ያላችሁት ኢቲአርት ሚዲያ ነው። ኢቲአርት ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስሰው ዝግጅታችን ነው እየተመለከታችሁ ያላችሁት ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጣሽ ገኒ። እንኳን ደህና ቆየሽ። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። በቅድሚያ በጣም አመሰግናለሁ ጥሬና አክብረሽ በጣም ከሩቅ ቦታ ነው የመጣችሁና ቆንጆ የሆነ የህይወት ታሪክሽ ልታካፊን ስለመጣሽ በጣም እናመሰግናለን። በኔ በሚዲያም ስም እኔም አመሰግናለሁ አክብራችሁ ስለጠራችሁ። እሺ በመጀመሪያ እስቲ ገኒን እንተዋወቃት። ገኒ ማን ናት የሚለውን ነገር። ስሜ ገነት ዘውዱ ይባላል። ተወልጄ ያደኩት ጉራጌ ሀገር ነው። እሺ ቆሴ የምትባል ትንሽ የገጠር ከተማ ውስጥ የካህን ልጅ ነኝ። እውነት? እሺ አባቴም ካህን ነው፣ አያቴም ካህን ናቸው። ዘር ማንዘርሽ እንዳለ ካህን ነው ማለት ነው። በጣም ደስ ይላል። እድለኝነት ነው። አዎ እግዚአብሔር ይመስገን በጣም አዎ። እና በቃ ቤት ውስጥ ሁሌም የሆነ ዜማ እየሰማን ነው ያደግነው። አያቴ ቤት ሲሄድ አያቴ የሆነ የሚያንጎራጉሩት ነገር አለ፣ የሚያዜሙት ነገር አለ፣ ተኝተው የሚያዜሙት ነገር አለ፣ ጓሮ ውስጥም ሲሆኑ የሚያዜሙት ነገር አለ። አባቴም እንደዛው። አባቴ የሆነ ቦታ ሄዶ ሲመጣ መምጣቱን የምታውቂው ገና የሆነ ነገር ከግቢ ሲገባ የሆነ ነገር ሲያዜም እየሰማን ነው ያደግነውና ወንድሞቼም ዲያቆናት ናቸው፣ ድቁና የተቀበሉ ናቸው። እንዴ በጣም ደስ የሚል ቤተሰብ ውስጥ እንደደግሽ። እግዚአብሔር ይመስገን። አዎ እኔ አሁን ከካህን ቤተሰብ ውስጥ የወጣች ልጅ ምን ገጥሟት መጣች የሚለው ነገር እኔ በራሴ ለመስማት በጣም ቸኩያለሁ። ምክንያቱም ብዙ ጊዜ በይሄ ቤተክርስቲያን አገልጋዮች ቤተሰቦቻችን ሲሆኑ ሞር የተሻለው መንገድ የማወቅ እድል አለንና ገኒ ምን አይነት ልጅ ነበረች? ምን አይነት ሰው ነበረች? ከዓለማዊ ነበረች? ከመንፈሳዊ ነበረች? የመንፈሳዊ ህይወት ውስጥ የዓለማዊ ህይወት ውስጥ እንደነበርሽበት አውቃለሁና እስኪ ንገሪኝ። ሁለቱም ላይ ከቤተ ክርስቲያንም ማራቁኝም ከዓለማዊ ነገርም ማራቁኝም። የሆነው ግን እንዴት ነው አዲስ አበባ ከመጣሁኝ በኋላ ከቤተሰቦቼ ተለይቼ አዲስ አበባ ከመጣሁኝ በኋላ አጎቴ ቤት ነበር የምኖረው። ከዛ እንዴት ነው በቃ ጓደኞች ትይዤ የለ ጓደኞቼ ትንሽ የማይሆኑ ጓደኞች ነበሩ። በቃ ሁለቱም ቦታ እነሱም ይሄዳሉ ቤተ ክርስቲያን፣ እኔም ሀጅ ነኝ። በቀን ውስጥ ቢያንስ 2-3 እንሄዳለን። ግን የምንሄደው የሆነ ለአገልግሎት የሆነ የቤተ ክርስቲያን ፍቅር ይዞን ምናምን ሳይሆን ዝም ብለን በቃ ከጓደኛ ጋር የሆነ ለወሬ ለቁም ነገር ብቻ አልነበረም፣ ለነፍሳችን አልነበረም የምንሄደው፣ ለስጋችን ነበረ በቃ። እና እንደዛ ነበረ እንሄዳለን ቤተ ክርስቲያን፣ ግን ቁም ነገር አልነበረውም። ከዛ ቤተ ክርስቲያን ከሄድን በኋላ ቀሚስ ለብሰን እንሄዳለን፣ አገልግለን እንመጣለን። ከመጣን በኋላ ደግሞ ዞሮ ወደ ሱሪ ነው ተመለሱ ነበር። ወደ አልሆነው አለባበስ ነው። አንቺ ከዛ ከወጣሽ በኋላ ነው እንደዚህ ማድረግ የጀመርሽው? እንዴት ነው መቼ መሰለሽ አባቴ ከመጣሁኝ እዚህ ከመጣ አዲስ አበባ ከመጣሁኝ በኋላ በቃ ሰው ቤት ከመስራት የሆነ ሙያ ተማሪና የራስሽን ስራ ስሪ ያለኝ ማለት ነው። ከዛ ጸጉር ቤት አስተምሮኝ እየሰራሁኝ በመሃል የማይሆኑ ጓደኞችን ማፍራት ጀመርኩኝ። የራሴ ነገር ከፍቶ ሰጠኝ። በቃ ኃላፊነቱን ሰጥቶኝ እሱ ወደ ኑሮ ሄደ። ኃላፊነቱን ሰጠኝ። ብር እጄ ላይ ያገኛለሁ በደንብ ምናምን። ቤተሰብ አያውቅም ይሄንን። ግን በቃ ብዙም ጥልቅ ያልኩበት እንትን ውስጥ አልገባሁም። ግን እንዴት ነው በቃ ቤተክርስቲያንም እንሄዳለን፣ ዓለማዊም ጋር በቃ ለእግዚአብሔር ማልመች ሰው ነበርኩኝ በአጠቃላይ።
እዚህም እዛም ነበር? አዎ ሁለቱም ጋር። ዓለማዊ ውስጥ ምን አደረግሽ እስኪ? አሁን መንፈሳዊ ሆነሽ ቤተክርስቲያን ትሄጃለሽ? እሄዳለሁ። ብዙ ጊዜ ብዙ ሰው ቤተክርስቲያንም እንሄዳለን፣ ብዙዎቻችን ውጭ ላይ የምንሰራው ደግሞ ፍጹም ተቃራኒ የሆኑ ነገሮች አሉና አንቺ ምን ነበር ዓለማዊ ህይወት ውስጥ እያለሽ ምን ታረጊ ነበር? ዓለማዊ ነገር የማይሆን አለባበስ፣ በጣም የሚያስጠላ የማይሆን አለባበስ ለብስ ነበር። ካልልጅም አትመስይ። በፍጹም አይቶኝ አያውቁም። አባቴ ቤተሰቦቼም አይቶኝ አያውቁም። በፎቶ ምናምን ነው እንጂ አዎ በጣም በጣም ማንም አይቶኝ አያውቅም። ግን የነበርኩበት አጎቴም ቤት የነበርኩበት ቤት እንዴት ነው እነሱ ስራ ነው የሚውሉት ምናምን አያዩንም። እንደዚህ ቢያዩንም ማታ ነው ልብሳችንን ቀይረን ነው የሚያዩን፣ ወይ እነሱ ሲመጡ ቢጃማ ለብሰን ምናምን ነው የሚያዩን። ከዛ በኋላ ግን በቃ መጠጣት ካለብን እንሄዳለን፣ እንጠጣ ዛሬ ከተባለ ይወጣል፣ እንወጣለን፣ እንጠጣለን። የማይሆን አለባበስ ሁለት ጊዜ በማይሆን አለባበስ የገጠመኝ ነገር አንድ ጊዜ ካየሹ ቲክቶክ ላይም ለቅቄዋለሁ። አጭር ቁምጣ አድርጌ እንደዛ ወጣሁኝና ማንም እብዱም ጤነኛውም ወጣቱም ሽማግሌውም አሪፍ አለባበስ ስርዓት ያለው አለባበስ ስትለብሺ ነው የሚያከብርሽ ሰው። ሴት ልጅ በተለይ የምትከበረው እግዚአብሔር በውስጥሽ በእንትንሽ ያከብርሻል፣ በሰውነትሽ ያከብርሻል። ሰው ግን ባለባበስሽ ነው ብዙ ጊዜ የሚለካሽ። አለባበስሽን አይቶ ነው የሚገምትሽና እንደዛ ለብሼ እየወጣሁኝ መንገድ ላይ ግራ አጋቡኝ። በቃ ትልቁም ትንሹም በቃ እብዱም ጤነኛውም ይለክፈኛል። እኔ ደግሞ በህይወት ተመሳሳይ እብድ መጣች ነው። ለከፋም አልወድ ሰው ነኝና በጣም ለከፋ በጣም የሚያስጠላኝ የሆነ በቃ እንደፈለኩ ለብሼ ልውጣ እንደፈለኩ ለምን ነው የሚናገሩኝ የምል አይነት ሰው ነኝ። እንዲናገሩኝ አልፈልግም ምናምን። ግን እንደዛም ሆኖ ደግሞ አለባበስሽ አያስከብርሽም። የማይሆን አለባበስ ከለበስሽ ማንም ይናገርሻል። እና ድንብርብሬ ወጣ። በቃ የሆነ ሰዓት ላይ ስልኬን ጥዬ ገባሁኝ። በምን ሰዓት እንደጣልኩት በምን ሰዓት እንደወሰዱብኝ አላውቅም። በቃ ስልኬ ጠፍቶብኝ ገባው። ያንን አጋጣሚ አረሳውም። በሰዓቱ ደግሞ ስራም አልነበረኝም። የሆነ ውዝግብ ያልኩበት ነገር ውስጥ ነበርኩኝ። ያችን ቀን አረሳትም። የሆነ ቀንም እንደዚሁ የማይሆን አለባበስ ለብሼ ወጥቼ በጣም እንደዚሁ በቃ ጩኸት በቃ መንገድ ላይ ላልፍ ከለከሉኝ ብታይ። ከዛ ቢያንስ እናት የሆኑ እናት ታክሲ እየጠበቁ ነውና እሳቸውን ሲያዩ ዝም ይሉኛል አልኩና ሄጄ ከሳቸው አጠገብ ቆምኩኝ ማለት ነው። ሂጅ ከዚህ መጀመሪያ ራስሽን አስከብረሽ አትወጪም? ምን ከኔ አጠገብ ትጠጋጊያለሽ? መጀመሪያ አለባበስሽን አስተካክለሽ አውጪ ምናምን ብለኝ አስተካክለሽ ውጪ ብለውኝ ያስደነገጡኝ ነገር አረሳው። ለፍኮ ነው ባይዜ ሰው በሚያይሽ ነገር ነው ጀጅ የሚያደርግሽና አሁን የትኛውን ቦታ ብትሄጂ ረጅም ቀሚስ ያደረገችና አንቺ አሁን ለበስኩት ያልሽውን አይነት ልብስ የለበሱ ለሴቶች ቢሄዱ ማለት ነው ሰው ሁሉ አይኑ ወደዛችኛው ነው። ጥሩ ግን አይደለም። ጥሩ አይነት አስተያየት ሳይሆን እንዳልሹ ለከፋም ስድብ ምንም ቢሆን ንቀትም ቢሆን ወደዛኛው ነውና ስፔሻሊ ለሴት ልጅ የምናረጋቸው ነገሮች የምንለብሳቸው ነገሮች በጣም ወሳኝ ናቸው። ራሳችንን እናስከብርበታለን፣ ራሳችንንም እናዋርድበታለን። የተሸፈነ ነገር ሁሌም የተሸፈነ ነገር ለምሳሌ አሁን እቃ እንኳን ስንገዛ መጠጥ እንኳን መጠጥ ስልሽ አሁን ምሪንዳም ፋንታም ግዢ ሌሎችም ነገር ግዢ ድፍን ካልሆነ ገዛ የተከፈተ ከሆነ ለምን እንገዛዋለን? ሶ እንደዛ ማለት ነው። ስንሸፈን ሴቶች ውበታችን ይወጣል። እና ይሄን እንኳንም አነሳሽልኝ። ሙዚቃ ትሞክሪ ነበር? አዎ እስቲ ንገሪኝ። ስለሱ እሞክር ነበር። ያለ ሙዚቃ ህይወቴ ባዶ ናት የምል አይነት ሰው ነበርኩኝ። እውነት? እንዴት? በቃ በጣም ዘፈን ነበር። ዘፋኞችን አገኘ ነበር፣ ስቱዲዮ ምናምን ይሄር ነበር። በተቻለኝ አቅም ዘፋኝ ለመሆን እጥር ነበር። በጣም እጥር ነበር ዘፋኝ ለመሆን። ሰውም ያበረታታኝ ነበር። ድምጽሽ እኮ ያምራል፣ ለምን አትበቃቀጥይበትም፣ ለምን አዘፍኝ ምናምን ሲሉኝ በቃ ዘፈን ለመዝፈን ነበር አላማዬ፣ ዘፋኝ ለመሆን ነበር። አሁን ላይ ጭራሽ የማላስበው ነገር ነው። ግን የዛ ሰዓት በጣም አትኩሬ ሰራበት ነበር፣ በጣም እለፋበት ነበር። ግን አሁን አልፈልገውም። አሁንማ አሁን ሁሉም ነገር አልፏል። ግን እግዚአብሔር ይመስገን። ምንድነው መሰለሽ አንዳንድ ጊዜ የመጣንባቸው ቤተሰቦችና የመጣንበት አስተዳደግ የሚጎትተን ነገር አለ ብዬ አምናለሁኝና አንቺ እነዚህ ነገሮች ስታደርጊ እንደው የቤተሰቦችሽ አባትሽ ካህን መሆን የወንድሞችሽ ዲያቆናት መሆን አልያዘሽም ነበር ወይስ በቃ በራስሽ ነበር የምትመሪው? ጠይቋለሁ። አባቴ ፍላጎታችንን ነው እንትን የሚለን። የና ክልጫና የሚያበዛ አይነት ሰው አይደለም። ዘፋኝ ለመሆን እሞክራለሁ ምናምን ስለው አይደግፈኝም። በዚህ አጋጣሚ ወንድሜ ዘፋኝ ነው ባይገርምሽ። እውነት? እሺ። እኔም ታላቅ ዘፋኝ ነው። እኔም በቃ ዘፋኝ ሆናለሁ እሞክራለሁ ስለው ደስተኛ አይደለም፣ ደስ አይለውም። ፍላጎቱ ግን የሆነ ፍላጎታችንን ሊጋፋ የሚፈልግ አይነት ሰው አይደለም። እንደዛ ነበረ።
አንድ መዝሙር ሞክሪልኝ እስኪ ማለት አንድ መዝሙር እስቲ ዘምዘምልኝ እንደ ዘፋኝ በሆንሽ ተብለሽ መቼም ይሄ ሰው የሚያገፋፋሽ የሆነ የሚያምር ቆንጆ ነገር ስላለሽ ነውና አንድ መዝሙር እስኪ አዝማሽ በይልኝ። እውነተኛው ሰላም ያለው ከቤት ነው እውነተኛው ሰላም ያለው ከቤት ነው እርዳኛ ልናወጽ እለምንሃለው እርዳኛ ልናወጽ እለምንሃለው እንዳዘፍን ሌላው ነገር ተደርሻለሁ። እውነትም ድምጽሽ በጣም ነው የሚያምረው ማለት የሆነ ልስልስ ያለ እንዳልሽኝ ደግሞ አባትሽ ሀያትሽ ሁሉም ድምጻዊ ናቸውና ዋይኖት አንቺ ማትሆኝበት ምክንያት የለም ግን እንኳንም እግዚአብሔር ከሙዚቃው ከለለሽ። በዚህ ሰዓት ግን እንዳልኩሽ ምንም ይሄ እንዴት ነበር ሁለቱንም ማስኬድ በጣም የሚከብድ ነገር ነው። ቤተክርስቲያን መንፈሳዊ መሆን ዓለማዊ መሆን አይቻልም። ግን ዓለማዊ ውስጥ ያሉትን ሰዎች ወደ ቤተክርስቲያን እንጠራቸዋለን። አትምጡ አይባልም። ቤታቸው ነው፣ በሸሸጊያቸው ነው። ባሻቸው ሰዓት ይመጣሉ። የሆነ ሰዓት ግን ይለወጣሉ። አንቺ ቶሎ ወደ አዲስ አበባ መጣሽ። ከካህናት ቤተሰብ ነው የተገኘሽው። በአንድ ያለባበስሽ ተቀየረ። መጠጥም አልፎ አልፎ መጠጣት ጀመርሽ። እንደገና ሙዚቃ ማድረግ ጀመርሽና በዚህ ነገር ውስጥ ሁሉ ምን አሳለፍሽ? እንዴት ነው የልብ ሰላም የለኝም። ልቤ ውስጥ ሁሌም እኔ እንጃ በትንሽ ነገር ረብሻለሁ፣ እፈራለሁ፣ አለቅሳለሁ። ትራሴ እስከሚበሰብስ ማለቅስባቸው ጊዜያቶች ነበሩ። ፈጣሪን ሁሌ ለምኗለሁ፣ ሁሌም አርጎልኝ ያውቃል። ለምንድነው በቃ ለካ የምጠይቀው ማይሆን ጥያቄ ነው። እኔን የሚያጠፋኝ ጥያቄ ነው የምጠይቀው። ሁል ጊዜ ሰው የሆነ በቃ እንዲህ መድረክ ላይ ወጥቶ እንዲሆኑልኝ እንደዛ ሆኖልኝ ሲል ይሄ ነገር ውሸት ነው። እንዴት ለኔ አንድ ቀን አንድ ነገር አድርጎልኝ አያውቅም። ግን እንዴት ሆኖላቸው ነው እንደዚህ የሚመሰክሩት እላለሁ። እኔ ሁሌም በቃ ምጸልየው ረጅም ጸሎት እጸልያለሁ፣ ረጅም ሰዓት አለቅሳለሁ። ግን የምጠይቀው ጥያቄ አሁን ላይ ሳስበው እኔን የሚያጠፋኝ ጥያቄ ነበር። በዛ ሰዓት ግን እወቅሰዋለሁ። ለኔ ለምን እንደው ማታረግልኝ፣ እኔ የምጠይቅህን ነገር ለምን እንደው ማታረግልኝ፣ ለምን እንደው ማታስተካክልልኝ እያልኩ ለወቅሰው ነበረ። እንኳንም አላደረገልኝ እግዚአብሔር ይመስገን። አሁን መጥፊያዬ ይሆን ነበር። አሁን ያለሽበት ደረጃ ማደርሽ ነው። በፍጹም እንደው ገኒን ምንድነው በመጀመሪያ ግን ምን ያህል ጊዜ ቆይሽ በእንደዚህ በውዝግቡ ህይወት ውስጥ? እንዴት ነው መሰለሽ ቅድም እንዳልኩሽ ባለቤቴን ሳገኘው 2009 ላይ ከሱ ጋር ተገናኘን። እሱም ሳገኘው ጴንጤ ነበረ። እውነት? እሺ። አንቺ በዚህ ህይወት ውስጥ እያለሽ እሱን ያገኘሽው? እኔ እንዳልኩሽ ነው በቃ እሄዳለሁ ቤተክርስቲያን እመጣለሁ ከጓደኞቼ ጋር ምናምን እንላለን። ብዙም ጥልቅ ብዬ የገባሁኝ ሰው አይደለሁኝም። ሁለቱም ቦታ እንዳልኩሽ ይሄን አክል ጠንካራ ሰው አልነበርኩም በእምነቴ። ግን ከሱ ጋር ስንገናኝ እሱ ጴንጤ ነበረ። ከዛ ትንሽ ከእንትን ካልን በኋላ አብረን እንድንሆን ጥያቄ ሲያቀርብልኝ እኔ እናንተ የሁለት ዓለም ሰዎች ነን፣ ጭራሽ አንገናኝም፣ እንዴት እንደዚህ አይነት ጥያቄ ታቀርብልኛለህ ስለው እኔ እሱ ቤተሰቦቹ ኦርቶዶክስ ናቸው ሙሉ። እሱ እንዴት ጴንጤ ሆነ? ከጓደኞቹ ጋር አብረው ቸርች እየሄዱ ምናምን በዛው ተመስጦ ቀረ ማለት ነው። ካገዝሽኝ እመለሳለሁ፣ አምኜበት አይደለም ሲጀመርም የሆንኩት፣ አግዥኝ አሳምኘኝና እመለስበታለሁ አለኝ። እኔስ ምን እውቀት ኖሮኝ ነው ማሳምረው በዛ ሰዓት? እሺ እኔም ገባ ወጣ ምል ሰው ነኝ። ከዛ ምን አደረኩኝ መሰለሽ? እኔ እንደዚህ ኦርቶዶክስ ሃይማኖት እንኳን በእኔ አንደበት ነግሬ ላሳምንህ አይደለም ሊቃውንታት እንኳን ገልጸዋት የማይችሏት ሃይማኖት ናት። ስለዚህ ከቻልክ የሆነ ገዳም ሂድና ለተወሰነ ቀን ቆይተህናና እግዚአብሔር ራሱ ልብህን ይመልስልህ እና የሆነ ገዳም ሂድ አልኩት። እኔ በዛ ሰዓት ገዳም ምናምን የሚሄድ ሰው አይደለሁኝም። ግን እንዴት ነው የወንድሙ ሚስት ናት ምናምን ኩኬለሽ ገዳም ትሄዳለች ይመስለኛል። ሲያናግራት እንደዛ ሂድ በቃ ኩኬለሽ ሂድና አንድ ሳምንትም ቢሆን ቁጭ ብለህ ተጠምቀህ ምናምን ትመጣለህ አለችው። ትንሽ እንትን አለና እሺ ያለ ሄደና ሳምንት በሄደ በሁለተኛው ቀን በሶስተኛው ቀን በጣም ከበደኝ። በጣም ነው የሚከብዱት፣ ረጅም ሰዓት ይቆማሉ። ጧት በሌሊት ነው የሚቀሰቅሱን አለኝ። ኪዳን ሲቀሰቅሱት ቅዳሴ ሰዓት ሲቆም ምናምን ከበደው። በቃ እዛ ያለመደው ነገር ነው። ከበደው፣ በጣም ተነጫነጨ። ይሄን ሳምንት እንደምንም በቃ ይሄን ሳምንት እንደምንም አሳልፋለሁ ብሎኝ እንደምንም ቆየ። ሁለተኛ ሳምንት ጨመረ በራሱ ፍላጎት ማለት ነው። አንድ ሳምንት ከበደኝ ያለው ሰውዬ ሁለተኛ ሳምንት ቀጠለ። ከዛም በኋላ ቀጠለ። አንድ ወር ከምናምን ቁጭ ብሎ ክርስትና ተነስቶ እዛው ማለት ነው። ምንም ሳትይው አንቺ ምንም በቃ የመጀመሪያው ሳምንት በጣም ከብዶ ተነጫነጨ። ብታይ በጣም በቃ 2 ቀን 3 ቀን ከዛ በላይ አልቆይም ምናምን አለ።
ከዛ አንድ ወር ከምናምን ቆይቶ መጣ። እሱም እንደዚህ የሚጠጣ ምናምን ጴንጤም ሆኖ በጣም የሚጠጡ ከጓደኞቹ ጋር አብረው ሆነው የማይሆን እንትን ውስጥ የነበሩ ሰው ነበሩ። ከሱ ጋር ሰውን ብዙ ሰው እንትን ይላይ ነበር። ይሄ ልጅ ዱርዬ ነው አይሆንሽም፣ ይሄ ልጅ ስራ የለው ምን የለው። በዛ ሰዓት ደግሞ ቅድም እንዳልኩሽ ሰው ዝም ብሎ አይቶሽ ነው የሚፈርደው የውስጥሽን ሳያውቅ። እሱን አያውቁትም። ለእረፍት በመጣበት ከኔ ጋር ተገናኘ፣ እዛው ቀረ። ኮንስትራክሽን ላይ ሩቅ ሀገር የሚሰራ ሰው ነው። ከዛ በኋላ አልሄደም። እኔ ጋር ቁጭ ሲል በቃ ዱርዬ አድርገው ነው ያሰቡት። በጣም ተጽዕኖ እንትን አሉብኝ። ጓደኞቼ ከሱ ጋር ሶን ይስቁብኛል። ኦርቶዶክስ እንዳደረግኩትም ሲያውቁ ምናምን በቃ ምንም አሁን ተጋብተን እንደዚህ እንደምንኖረው ይቀጥላል ያለው ሰው የለም። ማንም ሁሉም የሚነቅፈኝ ነበረ ከሱ ጋር ሶን ባይገርምሽ። ከዛ በኋላ እንደዛው እየቀጠልን እያለ በመሀል የሆነ ነቀፌታው በጣም በዛብኝ። ይሄ ልጅ አያኖርሽም፣ በቃ ዱርዬ ነው፣ ስራ አይሰራም ምናምን እያሉኝ በቃ የሰው እንትን ሲበዛ ለካ ውስጥሽ እንትን ይልና እውነት ይመስልሻል? አዎ። ከዛ የሆነ ሰዓት ላይ ከመሬት ተነስቼ አልፈልግም አልኩት። 2012 ላይ አካባቢ አልፈልግም፣ በቃ ከዚህ በኋላ አብረን አንቀጥልም አልኩት። ባይገርምሽ እሱ ትምህርቴን እንደዚህ እየሰራሁ ማር ነበር። የማታ ቀን እሰራለሁ፣ ማታ ማራለሁ። በጣም የሚያበረታታኝ ሰው ነበረ። በቃ ትምህርትሽን ተማሪ፣ ስራሽን በርቺ፣ ነገ ጥሩ ደረጃ እንደርሳለን ምናምን የሚለኝ። እሱንም በሃይማኖት ከቀየርኩት በኋላ ከኔ በላይ በቃ ለሃይማኖቱ በጣም ቦታ የሚሰጥ ሰው ሆነ። እሱ አብረን ቤተክርስቲያን እንሄድ ነበር ምናምን። ከተለያየም በኋላ ነው እንደውም የማይሆን ነገር ውስጥ የሚገባውት ማለት ይቻላል። ከሱ ጋር ከተለያየም በኋላ የራሴ ስራ ነበረኝ እንዳልኩሽ። ስራዬም ተበላሸ። በሆነ አጋጣሚ ስራዬንም ዘግቼ ያገኘሁት። ዘግቼም ተቀጥሬ መስራት ጀመርኩኝ። ተቀጥረሽ ማለት ነው? አዎ ተቀጥረሽ ስሪ፣ በቃ ምን ያደርግልሻል በዚህ ሰዓት በዚህ እድሜሽ ግብር እያልሽ የቤት ኪራይ እያልሽ ለምን ትጨናነቂያለሽ? ተቀጥረሽ ስሪ ውጪ በቃ ምናምን እያሉኝ ጓደኞቼ ሲያበረታቱኝ ኮንፊደንስ ተሰማኝና ዘጋሁት የራሴን ስራ። ከዛ ተቀጥሬ ስሰራ የራስሽ ነገር ሲሆን በፈለግሽ ሰዓት ዘግተሽ ትወጪያለሽ። የራሴን ስራ ስሰራ እማራለሁ። ያንን ትምህርትም ቆመ። የሚያበረታታኝም እሱ ነበር። ትምህርቴም ቆመ፣ ስራዬም ቆመ። ከዛ የሆነ ሰዓት ላይ ተቀጥሬም እየሰራው እያለ በመሀል እዛም የነበርኩበት ቤትም ሴት ዘግታ ወደ ሌላ ቦታ ሄደች። ከዛ በኋላ በቃ መስቅልቅል ያለ ህይወት። ማንም የሚረዳኝ ሰው አልነበረም። ማለት ቤተሰብ ብዙ ቤተሰብ አለኝ፣ ግን እንደዚህ አጠገብሽ ሆኖ የውስጥሽን የሚያውቅ ምናምን አንዳንዴ እህት ታላላቅ እህት ሲኖርሽ ትረዳሻለች ምናምን። የኔ ወንዶች ናቸውና በቃ ከጎኔ ማንም በቃ አንዳንዴ ደግሞ ሁሌ ከጎኔ ናቸው የምትያቸው ሰዎች የሆነ ሰዓት ላይ ተቀይረውብሽ ታገኛቸዋለሽ። እና የሆነ ሰዓት ላይ በጣም ስራ ተበላሸብኝ። ሁሉም ነገር መስቀልቅል አለ። እንዳልኩሽ የማይሆኑ ጓደኞች አሉኝ። በተገኘው አጋጣሚ የማይሆን አለባበስ ለብሰን እንወጣለን ምናምን ነው። እንደዛ እየሆነ ቀጠለ። የሆነ ሰዓት ላይ በጣም በከበደኝ ሰዓት የሆነች ሌላ ያጎቴ ሚስት አለች። እሷ ጋር ሄድኩኝ ለአንድ ሳምንት ምናምን እስኪ እረፍት ላደርግ ምናምን ነገር አልኩኝና ከነበርኩበት ከዚህኛው አጎቴ ቤት ወደዛኛው አጎቴ ቤት ሄድኩኝ። ሲሄድ በቃ አወቀች እሷ ምንም ስራም እንደሌለኝ ምናምን። ቁጭ አልልም ሌላ ጊዜ አንድ ቀን ሁለት ቀን ሰላም ብያቸው ነው የምመጣው። የዛኔ ሳምንት ምናምን ስቆይ ስራዬም እንደተበላሸ ምናምን ነገርኳት። እኔ የምልሽ የሆነ ገዳም አለ አለችኝ። ከሰሚነሽ ትንሽ አለፍ ብሎ እርግጠኛ አይደለሁኝም ስሙ። በለምጽ የሚሰቃይ የኢትዮጵያችን በጣም ባለሀብት የሆነ ሰውዬ ኢትዮጵያ ውስጥ በለምጽ የሚሰቃይ ወደ ውጭ ሀገርም ሄዶ ያልሄደበት የለም፣ አልዳነም ከለምጽ ማለት ነው። ሙሉ ሰውነቱ ለምጽ ነው፣ ሰውነቱ ይሸታል ምናምን። ያላደረገው ሕክምና የለም፣ አልዳነም። እዛ ገዳም ሄዶ የገዳሙ እምነት እሬት ነው። በእሬት ሙሉ ሰውነቱ ድኖ ምናምን ነገር ተፈውሶ መጣ። እና አሁን እሱ ሰውዬ ምን ያደርጋል? በነፃ በወር ውስጥ 2 ወይ 3 ይመስለኛል በነፃ ህዝቡ ሄዶ ያንን ገዳም እንዲጎበኝ ያደርጋል። ብዙ መኪናዎችን ያዘጋጅና ማለት ነው። ከዛ በዛ ሰዓት ደግሞ እንደዛ አይነት እድል ነበር። እንደዚህ ያለ ለምን አትሄጂም አለችኝና ከልጇ ጋር አብረን እንድንሄድ አደረገችን ማለት ነው። ከዛ ሄድንና እሬት ነው እንዳልኩሽ እምነቱ። እሬቱ ስትቀምሹ ምንም አይልም፣ ውሃ ነው የሚለው። ሌላ እሬት ስትቀምሹ በጣም መራራ ነው። የዛ ገዳም እምነት ግን ውሃ ነው የሚለው በቃ። ከዛ ሄደን ስንመጣ የፕሮግራም መሪው እዚህ ጋር ሰሚነሽ ገዳም የምትባል ገዳም አለች፣ ግቡና 2 ደቂቃ ሰጣችኋለሁ፣ ጸልያችሁ ውጡ። 2 ደቂቃ የምትለምኑት ነገር ሁሉ የማይሳካበት ነገር የለም፣ ከልባችሁ ጸልያችሁ ውጡ ብሎ ነገረን። ገባን። እንዳልኩሽ ነው ከዛ በፊት ጸሎት ጸልይ ረጅም ሰዓት ጸልያለሁ፣ ግን እንደማይሆንልኝ አውቃለሁ። ዝም ብዬ ነው የምጸልየው ምናምን። የዛን ቀንም ስገባ እንደማትሰሚኝ አውቃለሁ፣ ግን አንድ ነገር ብቻ ልለምንሽ። አሁን ያለሁበት ነገር በጣም የሚያስጠላ ነገር ነውና
አባቴ ሁሌ ሴት ልጅ ወይ በትምህርቷ ትልቅ ደረጃ መድረስ አለባት ወይ ደግሞ አግብታ በትዳሯ መከበር አለባት ይላል። የዛን ቀን ምንም አልጠየኳትም። ጥሩ ትዳር ስጭኝና በቃ ማርፍበት ትዳር ስጭኝ፣ አሁን ካለሁበት ህይወትም ልውጣ፣ ማርፍበት ትዳር ስጭኝና መጥቼ ባሌንም ይዤ መጥቼ ላመስግንሽ አልኳት። እንዳልኩሽ በመሃል ከነበረው ጓደኛዬ ጋር ተጣልተን 2 አመት ሆኖናል። እሺ 2 አመት ብሬክ አፕ ነበር። አዎ ተጣልተን ነበር። ከዛ እንደዛ አልኩኝ፣ ያችን ብቻ ጸልዬ ወጣሁ። ከዛ እንደዛ መጸለይ ምናምን አረስቻለሁ ከመጣሁኝ በኋላ ገና አካባቢ ነው ይመስለኛል። ከዛ ለጥምቀት ምን እናደርጋለን መሰለሽ? ስናገለግል አገልግሎት እናገለግላለን እንዲህ በማህበር ምናምን ሆነን እና እንዲህ ታቦስ ስንሸኝ ምናምን መሀል መንገድ ላይ ግሮሰሪ ምናምን ስናገኝ እየገባን ብርታት ይሆነናል ምናምን ለመዘመር በደንብ እንትን እንላለን፣ በደንብ እንዘምራለን፣ እንባባልና እንጠጣና አንድም ጠጥተን ምናምን ድራፍት ጠጥተን ምናምን እንወጣና ከዛ ድጋሚ ወደ አገልግሎት እንመለስ ነበር ምናምን። ያ አሁን ማሰብ የማልፈልገው ነገር ነው። ከዛ የዛኔ ጥምቀት እንደዚህ አገልግለን የሚካኤል ዕለት ነው ትዝ ይለኛል። አገልግለን ጨርሰን ወደ ቤት ከገባን በኋላ ጓደኞቼ ሄዱ ሊጠጡ፣ ልብሳቸውን ቀያይረው ምናምን ወጡ። ሌላ ጊዜ እኔም ሄዳለሁ። የዛ ቀን ግን ቤት ቁጭ አልኩኝ። ለምን እንደሆነ አላውቅም፣ በጣም ደበረኝ። ሰሚነሽ እንደዛ ጸልዬ ከመጣሁኝ በኋላ ለራሴ የሆነ መንፈሴ የሆነ እየታደሰ መጣ። እንደዚህ አይነት ነገሮችን ማቆም ጀመርኩኝ፣ መተው ጀመርኩ ምናምን ነገር። ከዛ ቤት ተኛሁኝ፣ ከአገልግሎት ደክሞኝ መጥቼ ተኛሁኝ። ደወለልኝ እሱ፣ ሁሌም ይደውልልኛል። የዛን ቀን ደወለልኝ፣ እንኳን አደረሰሽ ምናምን። ሌላ ጊዜ አደውልልኝ ምናምን እያልኩ ነው የምዘጋበት። የዛን ቀን በስርዓት አወራሁት። እሺ ደስ አለው እንደዛ ሳወራው። እሺ ነገ እንገናኝ ሲለኝ እሺ እንገናኛለን አልኩት። አገኘሁት በነጋታው። በመሃል እንዴት ነበረ መሰለሽ? አንድ ተለቅ ያለ ሰውዬ ወደ አሜሪካ ሀገር አገብቼው ልሄድ ከሱ ጋር እያወራሁ ነበር። 2 አማራጭ በቃ ራሴን እንትን ለማለት እሱንም አገኘሁትና አሁን አንድ ነገር ልንገርህና አንድ ሰውዬ አለ እኔ እዚህ ያለው ህይወት በጣም ከብዶኛልና ወይ እሱን አግብቼ የማላውቀው ሀገር ሄጄ እንትን ልል ነው ቤተሰቦቼንም መላገኝበት፣ ወይ ደግሞ የምትወደኝ ከሆነ አሁንም ለኔ ቦታ ካለ አሁኑኑ ሽማግሌ ላክና አብረን መሆን እንችላለን አልኩት። በጣም ደስ አለው። አላመንኩም። እኔ አሁንም እስከዛ ሰዓት ድረስ ለኔ ቦታ ይኖራል ብዬ አላሰብኩም ነበር። በቃ በጣም ደስ አለው። ነገርኳቸው፣ ቤት ሽማግሌ ልልክ ነው አልኳቸው። ስላቸው እንዳልኩሽ ከጎኔ የነበሩ ጓደኞቼ ሁሉም መልሼ ከሱ ጋር ሰውን ደስተኛ አልነበሩ። ምክንያቱም ለምን እንደሆነ ባላቅም ደስተኛ አልነበሩም። በቃ ተመልሰሽ ከሱ ጋር ሰውስ ምን ይልሻል ምናምን። እኔ በዛ ሰዓት የጸለይኩት ጸሎት ነው የሰራልኝ። ሰሚነሽ ጋር የጸለይኩት ጸሎት። አዎ በቃ ለኔ የሚሆነኝን ሰው ነው መልሳ ያመጣችው። አምኜበት ወሰንኩም። በ21 ሽማግሌ እንድትልክ አልኩት። አጎቴ በጣም በደስታ ተቀበለልኝ። ሽማግሌዎችን ደግሶ ምን ብሎ ተቀበለልኝ። ግን የዛን ቀን ባይገርምሽ ብቻዬን ነበርኩኝ። አንዳቸው ፕሮግራሜ ላይ አልተገኙም። ማየን ጓደኛ እንኳን ቀረ። አንዳቸው አልተገኙም። ብቻዬን ሽማግሌዎችን ሸኘሁኝ። እግዚአብሔር ይመስገን በቃ አብረን ሆኑ። ወልዳችሁ? እግዚአብሔር ይመስገን ወለድን። ስንት ዓመት ሆናችሁ በትዳር? በትዳር 4 አመት ሊሆነን ነው። 4 አመት እንዴ! በጣም ትልቅ ነገር ነው። አሁን እግዚአብሔር ይመስገን ከዛኛው ከአንቺ ከነበርሽበት ህይወት በላይ ደግሞ አንድ ነፍስ ወደ ክርስቶስ መንግስት መልሰሻል። ወደ ቀጥተኛቷ ቤተክርስቲያን ሃይማኖት መልሰሻል። ከዚህ በላይ ዋጋ የሚያሰጥ ነገር አለ ብዬ አላስብም በጭራሽና በዛ ላይ መልሰሽው ያን ሁሉ አመት ብሬክ አፕ ኑሮ ከእንደገና ተጋብቶ መውለድ ማለት በቃ እውነትም ሰሚነሽ ሰምታሻል። ሰሚነሽ ኪዳነ ምሕረት ብዙ ጊዜ የማይሳካ ነገር የለም። በጣም ከእምነት አምነሻት ሂደሽ ከጠየቅሽና የምትጠይቂው ነገር ይጠቅምሽ ከሆነ የማይሳካ ምንም አይነት ነገር የለም። ይሄን በጣም በብዙዎቹም ታሪክ አይቻለሁ፣ በራሴም ታሪክ አይቻለሁና እግዚአብሔር ይመስገን። ከዛ በኋላ አንቺ በቃ አንቺም ከዳንስ ከሙዚቃ ምናምን ወጣሽ? በጣም ወጣሁ። ወይ በስመ አብ ወጣሁ። የወጣሁት በቃ ሰሚነሽ ከገባሁኝ በኋላ ሁሉንም ነገር ትቻለሁ። ሰሚነሽ ገብቼ እንደዛ ጸልዬ ከወጣሁኝ በኋላ ሁሉንም ነገር ታውኩኝ። ባይገርምሽ ስለ ሰሚነሽ አንድ የረሳሁት ነገር ሳገባ ምን አሉኝ መሰለሽ? አንቺ አርግዘሽ ነው እንጂ በደናሽ አይደለም እንደዚህ የቸኮልሽው ምናምን ነገር አሉኝ ማለት ነው። ሲሉኝ ነው እንደዚህ ከሆነ አሳያቸዋለሁ አልኩኝና መድኃኒት መውሰድ ጀመርኩ፣ ላለመውለድ ማለት ነው። መድኃኒት መውሰድ ጀመርኩኝ ለተወሰነ ለ7 ወር ለ8 ወር ምናምን አካባቢ። ከዛ በኋላ ልጅ ከየት ይምጣ እምቢ ያለኝ ማለት ነው ልጅ። እሺ ከዛ እንዳልኩሽ ሰሚነሽን ጥሩ ባልሰጠሽኝ ምናምን ብዬ ይዤው እመጣለሁ ብያት ይዤው ሄጃለሁ ለሱንም። ከዛ በኋላ ልጅ ከየት ይምጣ
እኔ መጀመሪያ በቃ እንትን እንደዛ ስላሉኝ ለነሱ ለማሳየት ነበር መድኃኒት መውሰዴ ምናምን እንዳልሆነ እርግጠኛ እንዲሆኑብኝ። ከዛ በኋላ በቃ ብንሞክር ልጅ የለም። ከዛ በኋላ የፈረደባት ሄድኩኛ ሰሚነሽ ሄድኩኝ። ሁለታችንም ጸለይን ከልባችን በደንብ አልቅሰን እንደምናት በቃ ልጅ ስጪኝ፣ ካንቺ የመጣ ነገር ሁሌም ክፉ ሆኖ አያውቅም፣ በቃ አንቺ ልጅ ስጪኝ በቃ መብራን በየለመንኳት በወሩ አረገዝኩ። በእውነት ለሰባት በቃ አመት ከምናምን እንትን ብዬ ነበር፣ አልወለድኩም ነበር። ከዛ በኋላ አረገዝኩኝ። ወንድ ልጅ ነው ያለሽ? በወሩ አረገዝኩኝ። አዎ። ማን ነው ስሙ? አትናፍ ይባላል። አትናፍ። በጣም ደስ የሚል ስም ነው። እና ማለት አስቢ ትዳር ሰጠችሽ፣ እግዚአብሔር ይመስገን። ስጪኝ አልሻት፣ ጥሩ ትዳር ማረፊያ። ከምንም በላይ ደግሞ እግዚአብሔር ማረፊያ የሆነ ትዳር ይስጥሽ። ትዳር ሁሉ ትዳር ነው ማለት አይደለም። ከእግዚአብሔር የሆነ የምታርፊበት፣ ስትደክሚ ትከሻሽን አንገትሽን ዝቅ የምታደርጊበት ትከሻ፣ እጅሽን የሚይዝ ጥሩ የህይወት አጋርሽን ከእግዚአብሔር ዘንድ ነው። እና ሰሚነሽ ደግሞ በእንደዚህ አይነት ነገር ስትሰጥ አያልቅባትም። ከዛ ደግሞ ይመጣና ደግሞ ልጅ ስጪኝ ያልሻት ሰጠሻት። እኔ ምን እረዳለሁ መሰለሽ፣ ሰው የሰውን ቅስም ለመስበር የተዘጋጀ ሰው አለ። በቃ አሰፍስፎ የሚጠብቅሽ ያንቺ መዳን፣ ያንቺ ማግባት፣ ያንቺን ደስተኛ መሆን፣ ያንቺን ከክርስቶስ ጋር መኖር የማይፈልጉ በጣም ብዙ ሰዎች አሉ። ሰዎቹ ሳይሆን ጠላት ዲያብሎስ በእነሱ ላይ አድሮ አንደበት ሆኖ ያናግራቸዋል። ግን ደግሞ የኛ አምላክ ደግሞ አያሳፍርም፣ ተአምሩን ደግሞ ያደርግልናልና እግዚአብሔር ይመስገን ስለ ሁሉም ነገር። ብዙ ነገር አድርገሻል ማለት አንድ ነፍስ ወደ ቤተክርስቲያን መጨመር ማለት ከምንም በላይ ትልቅ ነገር ነው። አሁን ስራሽ፣ አሁን ህይወት እንዴት ነው? ስራ እንዴት ነው? እግዚአብሔር ይመስገን ቆንጆ ነው በጣም። እንሰራለን። ምንድነው የምትሰሪው? ፀጉር ቤት ነው የምሰራው፣ የወንዶች ፀጉር ቤት። ኦኬ። የወንዶች ፀጉር ቤት አባቴ ያስተማረኝን አላቆምኩኝም። ፀጉር ቤት ነው የምንሰራው፣ ፀጉር ቤት ነው የምሰራው። እሱም የራሱ ስራ አለው፣ እኔም የራሴ ስራ አለኝ። ልጄን እያሳደግኩ እንግዲህ በተቻለን አቅም እንጥራለን። አረ ተመስገን ነው ማለት የማይገኝ ነገር ከምንም በላይ ደስተኛ ህይወት ይኖርሽ። ገንዘብ ሁሉም ቀስ ብሎ የሚመጣ ነገር ነው፣ እየሰራሽ የምታመጪው ነገር ነው። በተለይ ደግሞ ባልም ሆነ ሚስት ሁለቱም ደግሞ ስራ ሲኖራቸው መስራት ሲፈልጉ ደግሞ እግዚአብሔርን ከያዙ የማያድጉበት ምክንያት የለም። በጣም ደስ የሚል ታሪክ ነው እየነገርሽኝ ያለሽው። ማለት ቤተሰቦችሽን አስመስግነሻል። እግዚአብሔር ይመስገን። በጣም አሁን ምን ይሰማችኋል? በጣም ነው የሚኮራብኝ። አባቴም እናቴም በጣም በተለይ ባለቤቴም በጣም ይወዱታል እና በጣም ነው የሚኮሩብኝ። ደስ ይለኛል አሁን እዚህ ጋር በመድረሴ እግዚአብሔር ይመስገን። ሲመጡም ያርፉብኛል፣ እኔ ጋር መጥተው ያርፋሉ። ይሄ ትልቅ ነገር ነው። እግዚአብሔር ይመስገን። እኔ መቼም አግብቼ ወልጄ እንደዚህ የተረጋጋ ህይወት ይኖረኛል በተአምር በቃ ጭራሽ ከሱ ጋር ከተጣላሁት ሰውዬ ጋር ታርቄ ድጋሚ በቃ በተአምር አብረን እንሆናለን የሚል ሐሳብም አልነበረኝ። አገባለሁም የሚባል ሐሳብ በወር ውስጥ ነው በቃ ሁሉም ነገር ተፈጣጥኖ አግብቼ ለዚህ የበቃሁትና እግዚአብሔር ይመስገን። በፊት የሆነ ልቤ ውስጥ ዝም ብሎ መባከን ነው በቃ ዝም ብሎ ኑሮ አለ አይደለ እዚህም አሁን ግን እግዚአብሔር ልቤ ውስጥ ቤቱን ሰርቷል። በቃ እግዚአብሔር ይመስገን ነግሶ ቁጭ ብሏል። እመቤቴ ማርያም ክብሩ ይስፋ እና በቃ የተረጋጋ ኑሮ ነው የምለው። ምንም ነገር ቢመጣ አልፈራም፣ አያስፈራኝም። ምንም ነገር ቢመጣ እግዚአብሔርን ይዤ እንደማልፈው አውቃለሁ። እንዳልኩሽ በፊት ጸልዬ ምንም ነገር በቃ እንትን ነኝ አላምንም። በቃ ጸልዬ እንደዚህ ይሆንልኛል እግዚአብሔር ከኔ ጋር ነው ምናምን የሚባል ነገር ምንም። አሁን ግን ምንም ነገር ብጠይቀው እንደሚሰጠኝ አምናለሁ። ምንም ነገር ቢበራሽብኝ አልፈራም። ምንም ነገር እንትን ቢል አልፈራም። እሱን ይዤ ምንም ነገር እንደማልፍ እርግጠኛ ስለምሆን እግዚአብሔርን መያዝ በጣም ከብዙ ነገር ያስመልጣል። ትንሽ የሰናፍጭ ያህል እምነት ቢኖራችሁ ነው የሚለው ቃሉና ከምንም በላይ ደግሞ ቤተሰብሽን ማኩራት፣ በተለይ ደግሞ ሴት ልጅ አባቷ ሲኮራባት ያለ ስሜት በጣም የተለየ ነው። በቃ ሴት ልጅና አባት መሀል ያለው ግንኙነት ሰፊ ስለሆነ አባታችን ሲኮራብን እንደማየት የሚያስደስት ነገር የለም። ለቤተሰቦቻችን ማረፊያ እንደመሆን የሚያስደስት ነገር የለም። እግዚአብሔር ይመስገን። እንደው በመጨረሻ ግን ማስተላለፍ የምትፈልጊው መልእክት ካለ ለሴቶች፣ ስፔሻሊ ለሴቶች፣ ለወጣቶች? ከሱ በፊት ግን አሁን በቅርቡ ስራ ቦታ ላይ የደረሰ አንድ አደጋ ነበር። ስለሱ እስኪ ልመስክርለትና ደስ ይለኛል። ምን አደጋ? ስራ ቦታችን ላይ ምን ሆነ መሰለሽ፣ እንደዚህ መንገድ የሚሰሩ ዶዘር መኪና ፍሬን ለቆ ስራ ቦታችን እንትን አለ ማለት ነው። ፍሬን ለቆ ሹፌሩ ኦልሬዲ ወረደ። በቃ እንትን ብሎ ወረደ፣ ዘሎ ወረደ። ቀን ነው
አዎ ቀን ላይ ነው። ወደ 5 ሰዓት አካባቢ ይሆናል። አጠገቤ የሴቶች ጸጉር ቤት አለ። እንደዚህ ከጎን የኔ ጸጉር ቤት አለ። ቀጥሎ ፈርኒቸር ቤት አለ። ፈርኒቸር ከዛ ውስጥ የነበርነው እንዴት ነው መሰለሽ? እርጉዝ አለች፣ የልጅ እናት አለች፣ አራስ አለች። እንደ ትናንት ክርስትና አስነስታ እንደ ዛሬው ዝም ብላ ልትጎበኘን መጥታለች ማለት ነው። እኔ ደግሞ የሆነ እቃ ልገዛ ወረድ ብዬ መጣሁኝ። ወረድኩ ከባጃጅ የገዛሁትን እቃ እንደዛው በር ላይ አስቀምጬው ቁጭ አልኩኝ ጫፍ ላይ ማለት ነው። ቁጭ ብዬ ቁጭ እንዳልኩኝ ነው የመጣሁበት ባጃጅ አልዞርም፣ እዛው ነው ያለው። ሹፌሩ ውስጥ ነው ያለው። ስወርድ ከባጃጅ ውስጥ ስወርድ አይቼዋለሁ ዶዘሩ ዛሬ ደግሞ ምን እየሰራ ነው ምናምን ነገር ብዬ ከራሴ ጋር ብቻ ገባሁኝ። የቤተ ክርስቲያን ቤቶችን ተከራይተን ነው የምንሰራው። ከዛ ወረድኩ ገባሁ ቁጭ አልኩኝ። በሰከንድ ውስጥ ነው በቃ የመጣው። አሁን አይቼው እንትን ያልኩት መኪና ጩኸቱ ልነግርሽ አልችልም። ሲመጣ መውጣት አልቻልንም፣ ወደ ውጪ መውጣት አልቻልንም። ወደ 8 እንሆናለን ውስጥ ያለ ነው። ህፃን ልጅም አለ። ፈርኒቸር ቤት ውስጥ ደግሞ ወደ 5 የሚሆኑ ወጣቶች አሉ። 10 ምናምን ሰው ማለት ነው አስቢው። በቃ መጣ። በቃ በጣም እየጮኸ ምን ጠርጎን ሄደ። ሙሉ ቤቱን ጠርጎት ሄደ። በዛሽ ሰዓት ትንሽዬ ቦታ ነው ስላሴ ለተአምረኛን ሊያተርፍ ሲፈልግ ትንሽዬ ቦታ አተረፈልን። በዛሽ ቦታ ሁላችንም በምን ሰዓት እንደተሰበሰብን በምን ሰዓት አብረን እዛ ጋር እንዳጎበነበስን አናቅም። ሁላችንም እዛ ጋር ነው የተገኘነው ማለት ነው። ሁላችንም አንድ ቦታ ተሰብስበን በቃ እመቤቴ ማርያም በቀሚሷ ከልላን ማንም አልተጎዳም። ምንም አልተጎዳም። እንደዛ ዶዘርኩ በጣም ከባድ ነው። ፍሬን ጥሶ ውስጥ ገብቶ ባይገርምሽ ባጃጆችን እየጠረገ ነው የመጣው። ወደ 3 ባጃጆች አካፋ ነገር አለው አይደለ? በሱ በአካፋ ይዟቸው ነው የገባው። ትንሽዬ ቦታ ቀረች። እዛች ቦታ ላይ ሁላችንም ተሰብስበን ነው ራሳችንን ያገኘነው እንትን ስንል እንደዛ ሆኖ 3ኛው ቤት ፈርኒቸር ቤት ውስጥ ነው ሙሉ ለሙሉ አጠቃለው የገባው። የኔን ቤት እንዳለ ይዞ ሄዶ ማለት ነው። እዛ ውስጥ ሰው ወጣ። ባይገርምሽ ፈርኒቸር ቤት ውስጥ ሙሉ ባጃጆችን ጠርጎ ነው የገባው። ከዛ ውስጥ የተረፈው ሰውዬ ጣሪያ ነቅለው ነው ያወጡት። አንዲት ጨረፍታ ሳትነካው ምንም ነገር ሳይሆን ወጣ። በቃ የስላሴ ተአምር ነው በጣም። እና በዛ ሰዓት ስንወጣ እንደዛ ሆነን ስንወጣ እኛ በቃ በዛ ሰዓት ከመችመች መጥቶ ጨረሰን፣ ከመችመች መጥቶ ወሰደን፣ ከመችመች ላያችን ላይ ወጣ እያልን ነው። በዛ ሰዓት የሚሰማን ስሜት ልነግርሽ አልችልም። እኔ በዛ ሰዓት ሌሎቹ ስላሴ ስላሴ ሲሉ እኔ ወይኔ ልጄን ባባ ልጄን ነበር ብሎ እሱም ያድነኝ ይመስል እሱ ነው ያው እናት ስትሆኚ የታየኝ በቃ ቶሎ ብሎ እሱ ነው የታየኝ። እና እግዚአብሔር ይመስገን ከዛ ውስጥ ወጣን። ስላሴ ቤተክርስቲያን ነበር። አዎ ቤተክርስቲያኑ ላይ ነው ተከራይተን የምንሰራው። ባይገርምሽ የስላሴ በር እንደዚህ ነው እኛ የምንሰራው። በሩን መጥቶ ነው እንደዚህ ዞሮ ድጋሚ እንደዚህ ሄደው እኛን ለማትረፍ ትንሽዬ ቦታ ሲያተርፍልን ማለት ነው። ከዛ በኋላ ህዝቡ ሁሉ በቃ የሞትን መስሎት በቃ አስክሬን ሊያወጣ ነው የሚሮጠው የሚመጣው። እኛ ግን የሆነች ትንሽዬ ነገር ውስጥ ተረፍን። እንዲህ እንደተሰለፈ ሰው ቀጥ እያልን ወጣን። በቃ ስንወጣ ጭንቅላቱን ይዞ የሚያለቅሰው የሚጮህ ህዝብ ገርሞት ድጋሚ ወደ ኋላ ነው የሸሸው። አንድ ሰው ያገዘን የለም ልንወጣ። ሁሉም ደንግጧል፣ ቀጥ ብሏል። ሁሉም ይዞን ሁላ ሊወጡ ደነገጡ። በቃ የተረፍንም አልመሰላቸውም። እና ከዛ ውስጥ 8ታችንም አንዲት ጨረፍታ ሳትነካን እግዚአብሔር ይመስገን ከዛ ውስጥ ወጣን። የስላሴ ተአምር እግዚአብሔር ታሪክ ይቀይራል። ሙስሊሙም ክርስቲያኑም ጴንጤውም እየመጣ እግዚአብሔር አድኗቸዋል። በቃ ሁሉም እየመሰከረ ሁሉም እዛ ጋር እየተደፋ ብታይ በቃ ሁሉም በቃ ሁሉም ሃይማኖት አትመርጭም እዛ ጋር ሁሉም ያለቅስ ነው። ሁሉም እግዚአብሔር በቃ ይሄ የቆመ አምላክ አትርፏቸዋል ነው የሚለው። ሁሉም ክርስቲያኑ እየመጣ ይደፋል ያመሰግናል። ሙስሊሙም ጴንጤውም እግዚአብሔር አትርፏቸዋል። በቃ የምታምኑት አምላክ አትርፏቸዋል እያሉ እግዚአብሔር ይመስገን ከዛ ጋር የወጣሁበት ቀን መቼ ይሁን የሆነ ቦታ አግኝቼ ማመሰግንህ መቼ ይሁን እኔ መመስከርልህ እያልኩ የእውነት ነው የምልሽ። በቃ መቼ ይሁን መመስከርልህ እኔ የት ቆሜ ነው መመስከርልህ በቃ እያልኩኝ በጣም ውስጤ ሰው ቢሆን አመስግነሽ የሆነ ነገር አድርገሽ ተረጋጋለሽ። እኔ ግን እግዚአብሔርን ማመሰግንበት ቦታ አጣሁኝ። በቃ የት ሄጄ ላመስግንህ? ሁሉ በቃ ለምታደርግልኝ ነገር ሁሉ የት ሄጄ ልመስክርልህ? አንቺ እንደዛ ማታ ቴክስት ልታደርጊልኝ ማታው ላይ ምን አየሁኝ መሰለሽ? በህልሜ እንዳልኩሽ የዘፈኑን ዓለም ትቻለሁ ከተውኩት ቆየሁኝ። ዘቢባ ግርማ የምትባል ዘፋኛለች። ማታው ላይ በህልሜ ደውላልኝ ድምጽሽን በጣም ወደነዋል፣ አብረሽን እንድትሰሪ እንፈልጋለን፣ ነገ ላገኝሽ እፈልጋለሁ፣ ላወራሽ እፈልጋለሁ። ሰይጣን እኮ ነው። አዎ እውነት በጣም ድምጽሽን ወድጄዋለሁ። እየነገርኳቸው ነበር ለወንድሞቼ ሁሉ እና በጣም ድምጽሽን ወድጄዋለሁ፣ አብረን እንድንሰራ እፈልጋለሁ
ስንት ጊዜ እኔ ከተውኩት እንደዛ አለችኝ ማለት ነው። በቃ ደስ አለኝ ብታይ በቃ ደወለችልኝ ልሰራ ነው በቃ እንደዚህ እየነገርኳቸው ነው። ጠዋት ነቅቼ ቲክቶክ ላይ ሳይ አንቺ ቴክስት አድርገሽልኛል። አንቺን ደግሞ በጣም ማከብርሽ የሆነ የሴት ሙሉ ሴት ሆነሽ የምትታይኝ አይነት ሰው ነሽ ከበፊቱ ጸልይልኝ እውነት የምሬ ነው። በቃ ታድላ በቃ ሙሉ ሴት ነው የምትመስይኝ። በቃ ሁሌ ሳይት ሙሉ ሴት ነው የምትመስለው ምናምን እያልኩ ነው እንትን የምልሽ። ቴክስትሽን ሳይ ማመን አቃተኝ። እግዚአብሔር ይመስገን። ሰይጣን በህልሜ መጣና ሊያሳስተኝ ይፈልግ እኮ ቀድሞ አስባለ። እኔ እንደውም ቲክቶክ ላይ ቪዲዮዎችን ሳይ ነበረ። ቪዲዮዎችን ገብቼ አየው ምናምን ነገር አይ በቃ ብትመጣ ልትናገር የምትችላቸው ታሪኮች አሉ ብዬ አስቤ ነው ቴክስት ያደረኩልሽና እንደውም በጣም በፍጥነት ነው የመለስሽልኝ። ጋር ወዲያው ነው ላይ ነበርኩኝ። በጣም በፍጥነት ነው የመለስሽና እግዚአብሔር እንግዲህ ስሙን በአደባባይ እንድታመሰግኝ ስለፈቀደ ነው። ሊያስቀርሽ የነበረ አካል ነበር። እሱን ግን እግዚአብሔር አምላክ አንስቶልሽ አሁን መተሻል። ከምንም በላይ ደግሞ ቅድስት ሥላሴዎች አክብረውሻል። እንዴ በጣም ማለት ስትነግሪኝ ራሱ ነው ይዘገነነኝ። ከባድ ነው ዶዘር እናቴ መጣ ማመን አቃታት። በቃ ማመን አቃታት። አጠገቧ ሆኜ እማ እኔ ነኝ እኝ አይኗ እዛ ተተክሏል። በቃ አበደች። በቃ አበደች። እማዬ እኔ ነኝ እኝ ልታየኝ ነው እንዲህ ባዞራት ምን ብላት ቀጣለችብኝ። በቃ ለእናት ሁሌም ልጆች ደካማ ጎን ናቸው። በጣም እናት ደግሞ የመጀመሪያ ሞት ልጇን ያጣች ቀን በጣም በቃ እናቴ የዛን ቀን እኔን ብታጣ መሞት ትጀምራለች። በቁሟ ነው መሞት የምትጀምረው። እና የዛ ቀን የእናቴ እንባ የእናቴ ለቅሶ በቃ አይጠፋም ከፊቴና እግዚአብሔር አላሳፈረንም። እግዚአብሔር ይመስገን። ሥላሴ ክብሩ ይስፋ። ለበመጨረሻ ማለት የምትፈልጊው ነገር ካለ ማለት ከምትፈልጊው መካከል ካለ ባለቤትሽንም ቢሆን እግዚአብሔር ይመስገን። ባለቤቴ ሁሌም ከጎኔ ነው። እግዚአብሔር ይመስገን። ቤተሰቦቼ፣ እህት ወንድሞቼ፣ እናት አባቴን ሁሉንም እግዚአብሔር ይመስገን። እግዚአብሔር ይስጣቸው። ያግዙኛል በሁሉም ነገር። የሆነ ነገር ስናደርግ ከነሱ ጋር ተመካክሬ ነው ማደርገው። የሆነ አዲስ ስራ የሚሆን አዲስ ነገር የሚሆን እንትን ስል እነሱን አማክሬ ወንድሞቼን አማክሬ ቤተሰቤን አማክሬ ነው። ጥሩ ቤተሰብ ነው ያለኝ እግዚአብሔር ይመስገን። ባለቤቴም እንደዛው ጥሩ ሰው ነው እግዚአብሔር ይመስገን። እነሱንም አመሰግናለሁ። አንቺንም ስለጠራሽኝ አመሰግናለሁ። ከምንም በላይ ግን እግዚአብሔር ይመስገን። ለወጣቶች ከምንም በላይ ቤተክርስቲያን ቀርባችሁ እግዚአብሔርን ያዙ ነው የምለው። በቃ እግዚአብሔርን የያዘ ሰው አያፍርም። ታርፊያለሽ። በቃ ምን አይነት ሰላም እንዳለው ልነግርሽ አልችልም። በቃ በጣም ሰላም አለውና እግዚአብሔርን ያዙ ነው የምለው። አመሰግናለሁ። እና እኛም በጣም እናመሰግናለን። እንግዲህ እንደነገርሽኝ ቤተሰቦችሽ ሁሉ ካህን ናቸው። ለአባትሽ አሳስቢልን እኛንም በጸሎታቸው እንዲያስቡን ከዚህ የተሻለ ነገር ላይ እንደምንገኝ። ምክንያቱም የካህን ጸሎት የሚገኝ ነገር አይደለም። በተለይ ደግሞ ወላጅ አባት ሲሆን ደግሞ እጅግ በጣም የተለየ ነው። እንግዲህ እግዚአብሔር አምላክ ደግሞ የምታምኚው የመለሰሽ ያመንሽ አምላክ ከዚህ በላይ ብዙ ነገር አድርጎልሽ በልጅ ላይ ልጅ ጨምሮልሽ ትዳርሽን ቤተሰቦችሽን ባርኮልሽ ደግሞ ለትልቅ ደረጃ ያብቃሽ ምኞታችን ነው። ስለመጣሽ እዚህ ድረስ መጥተሽ ከኔ ጋር ደስ የሚል ቆይታ ስላደረግሽ ተመልካቾቻችንን የሚያስተምር ታሪክ ስለነገርሽልን በጣም እናመሰግናለን። እግዚአብሔር ያክብርልን። አሜን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን ደስ የሚል ቆይታ ነበር። እውነት ለመናገር ያደረግነው እንግዲህ በጣም ደስ የሚል ቆይታ ነበረ። የዛሬው ዝግጅታችን ይሄን ይመስል ነበር። ከዝግጅታችን ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን።